ላሂ ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልሐምዱሊላህ። ዛሬ በጣም ከገረመኝ ታሪክ ነው ይዤላችሁ የመጣው። እውነት ለመናገር ሙስሊም ሆነሽ በዚህ ደረጃ ተወርጃለሽ ብዬ አስቤ አልሜ አላቅም ማለት ነው። ሁለተኛ ደግሞ ጋዜጠኛው ማለት ነው ጋዜጠኛው እንዳልክ ለስራ ታማኝ ይሁን። ምክንያቱም ልጅቱን አመተህ ይቅርታ እንድጠይቃት እንፈልጋለን። የልጅቱን የውሽሚትን ጉዳይ እንሄድበታለን። ምክንያቱም ውሽሚት በራሷ ብትተማመን ኖሮ ተደብቃ አትመጣም ነበር። ውሽሚት በራሷ ስላልተማመንሽ መሰለኝ ፎቶዋን ጋርዳ የመጣች ማለት ነውና አላቅም በዚህች ልጅ ጋር የተደረገው ነገር በጣም የሚያበሳጭ ታሪክ ነው ማለት ነውና አሰማችሁና እኔ የራሴን ሐሳብ ሰጣለሁ። ሼር ላይክ አይረሳ ውዶቼ። ለምን ካላችሁ ውሽማይቱ በጣም ነው የምታበሳጨው። ሁለተኛ ደግሞ ተወክዬ ነው የመጣው ምናምን እያልሽ ታሽቃብጣለሽ። ወይም እየደወሉ ከሚነግሩኝ ማለት ነው እኔ እውነታ ያየሁት ከእውነታው ማለት ነው ሰርግ ላይ ቤተሰቦቹ አልተገኙም አለመገኘታቸው ብቻ ነው የሚለው ነው። አዎ ለኔ እውነታው ማለት እንደ ኗሪ አብሬው እንደኖርኩት ሰርግ ላይ ቤተሰቦቼ ወንድሜ ያክስቴ ልጆች አንድ 4-5 ሰዎች ነው አብረው ጓደኞቼ ያክስቴ ልጅ የጓደኛዬ ወንድሜ ደግሞ እንደዚሁ የሄዱ ሰዎች አሉ 6-7 ማለት ነው። ምክንያቱም እንዳልከ በሰዓቱ ኮሮና ነበርና ትልልቅ ሰዎች እንዳለው ተጽዕኖ ፈጣሪዎች ነበሩ። ግን በኮሮና ምክንያት ወዴትም መንቀሳቀስ አልችልም። በማክስ ነበር እዛ ብቻ ነው ማክስ የሚፈታው እንጂ 2013 የካቲት 7 ነበር ኮሮና በጣም በኃይለኛው ሁሉም ሰው ስራ የቆመበት ሰዓት ነበረ። ምንም አይነት ሰው ከሰው የሚገናኝበት ሰዓት አልነበረም። ስለዚህ በዛ ምክንያት ሰው አብሮኝ ያልሄደው። በጣም ጥሩ። እዚህ ጋር ላስቆምሽና አቶ ጥላሁን ከባለቤቱ ጋር ወይም ከፍቅረኛው ጋር እዚህ መጥቶ ሲያወራ ያነሳቸው አንዳንድ ሀሳቦች አሉ። ለምሳሌ ያክል ከአንቺ ጋራ የነበረው ግንኙነት በጣም አጭር እንደነበረ እንደሚባለው እጅግ በጣም አጭር እንደነበረ እና ሁለቱን ልጆች ለመውለድ የሚሆን ጊዜ እንዳልነበረው ሲነግረን ነበረ። እሱም ፓርት አይቼዋለሁ። በጣም አስደናቂ ወይም ደግሞ ለካ ከእንደዚህ አይነት ሰው ጋር ነው እንደኖርኩት እስከምልበት ደረጃ ያስባለኝ ይሄ ነበረ። አንድ እዛ ጋር በጣም ስህተት ወይም ደግሞ ማለት የሌለበት ነገር ሁሉ ነበር። ምን ብትለኝ ልጄ የመጀመሪያ ልጄ የተወለደው መጋቢት 23 ነው። የመጀመሪያ ልጃችን ማለት ነው። ሽምግልና ደግሞ የተላከው ሐምሌ 12 ነው። ከሐምሌ 12 እስከ መጋቢት 23 ያለውን መቁጠር ይቻላል። መቼም አንድ ሴት 9 ወር ከምናምን ነው። እሺ። ስለዚህ ቢያንስ ሽምግልና ተልኮ ነው እኔ ከሱ ያረገዝኩት ወይም ከሱ ጋር የሆንኩት። ይሄ ራሱ በጣም ስህተት ነው። በቃ ራሱን ለማዳን ብሎ ያልሆነ ውሸት ማዋሸቱ የእሱን ሚዛን አሳጣው። እንደሱ አገላለጽ ያን ያክል የተለየ ግንኙነት ኖሮን ሳይሆን ሰው አጋጣሚ አስተዋውቆን እንደ ወጣት ለመዝናናት 1 ቀን 2 ቀን አብረን ለማደር ያክል እንጂ ትዳር የሚባል አይነት ነገር የለም ሲለን ነበር። በቃ እሱ ነው ትልቁ። ያን ያክል ፍላጎት አልነበረም፣ እቅድም አልነበረንም። በቤተሰብ ግፊት ነው የገባሁት እንጂ እወዳት አልነበረም። እምወዳት ሴት አይደለችም፣ በብዙ መንገድ ከኔም በእድሜ ትበልጣለች የሚል ሁላ ነበረ። የሚገርም ነገር እንዳልክ እኛ የተገናኘነው ሚያዝያ አካባቢ ነው። ያው ኮሮና ሰዓት ነበረ፣ ግን እንገናኝ ነበረ፣ እንደዋወል ነበረ ሽማግሌ እስከላከበት። ግን እኔ እርግጠኛ መሆነው በጣም ወደን ፈቅደን ተነጋግረን ብዙ ነገሮች እንዲስከስ አድርገን እዚህ ትዳር ውስጥ የገባንበት ተፈላልገን ከእሱ ጋር መሆን የቻልኩት እንኳን ሽማግሌ ከላከ በኋላ ነው። ይህንን ውሸት መዋሸቱ ለሌላው አልደነቀኝም እኔ። ምክንያቱም ማንም ሰው መቁጠር የሚችለው ነው። ስለዚህ ስላረገዝሽ አይደለም በፍጹም አይደለም፣ በፍጹም እሱ ስላረገዘሽ ነው ወደ ጋብቻ የገባ ነው ብሎ ነበረ። በፍጹም አይደለም። ሽማግሌ ከተላከ በኋላ ነው ያረገዝሽው? አዎ ቀኑን እኮ መቁጠር የምንችለው መቼም አንድ ሴት 10 ወር አታረግዝም። ስለዚህ ከመጋቢት ከሐምሌ 12 የመጡት ሽማግሌዎች አይክዱትማ። መጋቢት 23 ደግሞ የወለድኩበት ሆስፒታልም አይክደውም። በዚህ መሀል ማመዛዘን ይቻላል። እኔን እርግጥ እንትን ለማለት ማለት ነው ለማመን። ከዛ ባለፈው ለምድር የሚከብድ ውሸት ነው የዋሸው ለእኔ። ለምሳሌ አልወዳትም ነበር፣ ይሄ ለእኔ እወድሻለሁ ይለኝ ነበረ። ስለዚህ ለእኔ ይከብዳል። ለእኔ እድሜ ልዩነት አለ። ትክክል ነው፣ የእድሜ ልዩነት አለ። እውነት ምን ያክል ዓመት ትበልጪዋለሽ? ቢያንስ ይህን ነገር ግን ያውቃል እንዳልክ በስነስርዓት ቁጭ ብለን ተወያይተንበት ይሁን ብሎ። ምክንያቱም ሀቁን አውርቼ ማለፍ ስላለብኝ ነገ ይሄ የልጆችንም አምሮ የኔንም አምሮ መስተካከል ስላለበት ነው።
በስነ ስርዓት አውርተንበት ነው የእድሜ ልዩነት። ምን ያክል ዓመት ትበልጪዋለሽ? ቢያንስ 1998 ነው የተወለድኩት። 1978 ነው የተወለድኩት። 78 እሺ። እኔ መታወቂያ ላይ ያለው ማለት ነው። የእሱ ደግሞ 1980 ነው የሚለው 78 79 80። ስለዚህ 2 ዓመት ትበልጫለሽ ማለት ነው። ግን ይሄንን እኔ ስህተት ማለት ብዙ ጊዜ ከኢትዮጵያ ውጭ በኖርኩበት ዘመናት ሀቅ የምትለው ነገር አለ። የዛ አይነት ነው ማለት ወረቀትና እስክሪብቶ የሚያዘው ነገር ጥሩ ነው። ስለዚህ አብዛኛውን እዛ ጋር እንትን እንላቸው የነበሩት ቀድመን ማውራት ያለብን ማስተካከል ያለብን እያስተካከልኩ ነው የሄድኩት ለማለት ነው። ማለት በእድሜ መታወቂያ ላይ ምርመራ ለምሳሌ ምንም አይነት ሪሌሽን ከመኖራችን በፊት HIV በስርዓቱ ምርመራ ነበረ። ምርመራ ድረስ ሄደናል። ስለዚህ በደንብ አድርጋችሁ ጊዜ ወስዳችሁ አስባችሁበት አቀዳችሁበት የተጋባንበት ነው እያልሽ ያለሽው? አዎ በትክክሉ። በአለባበስ በአነጋገር በባህሪ ከእሷ ጋራ በጭራሽ መገናኝ እሷ አይደለሁኝም። እኔን እንደምታዩኝ የክፍለ ሀገር ልጅ ነኝ። እሷ ግን የሚል አለባበሱን በተመለከተ ወጣ ያለ አለባበስ ነው የምትለብሰው። በዚህም ደግሞ ረብሻኛለች፣ ትረብሽ ነበር ብሎን ነበረ። አሁን ይሄ እንዳልክ ሊሆን ይችላል። እኔ ወጣ ያለ አለባበስ የለኝም ግን አንተ የምትወደው አለባበስ አለ፣ ሌላ ሰው የሚወደው አለባበስ አለ። እሱ ቅንነቱ ሲኖረው እኔ መመለስ ይችላል። ይሄ ገዝቶኝ ይሄን ልበሽ ቢለኝ አለብስም አልልም። ጀስት እኔ የተለየ አለባበስ የለኝም። በሰፈሬም የሚያውቁኝ በአካባቢ የሚያውቁኝ በፍጹም እንደዛ አይነት እንትን የለኝም። በጣም ጥሩ። የዲኤንኤ ውጤቱን ለመክፈት 1-2 ጥያቄዎችን ላንሳ። የመጀመሪያው ጥያቄ ለ1 ዓመት ከ5 ወር ከ6 ወር ያክል ከአንቺ ጋራ ምንም አይነት ግንኙነት እንዳልነበረው የወሲብም ሆነ የምንም አይነት ግንኙነት እንዳልነበረው ገልጾ ነበረ። አንቺ ምላሽሽ ምንድን ነው? ምላሽ ይሄ ልጅ ከየት መጣ? እኔ እሱን ፍለጋ ነው የመጣሁት እና የሚገርም ማለት ነው ሰኔ ጾም ይባላል አይደለ? አሁን ያለፈው ሰኔ ጾም ማለት ነው። እኔ ሰኔ 7 ነው የወለድኩት። ሰኔ 6 ያው ማታ ነው የወለድኩት። ሰኔ 7 ነው የሚቆጠረው እና ግንቦት 30 ነበረ እቤት። ፈጣሪ ምስክሬ ነው። ግንቦት 30 እግዚአብሔር 3-4 ቀን በፊት ማለት ነው ጾም ለመያዝ ስጋ አምጥቶልን ስጋ በጣም ይወዳል ልጅ ያው ለልጅ ሰኔ 30 ግንቦት 30 እቤት ነበር። እቤት ነበራችሁ? አዎ እውነት እልሃለሁ። ከ3 ቀን ከ4 ቀን በፊት ነው እያልሻለሽ። ከዛ ለሀገር ወጣ። ቀጥይ። እሺ ግንቦት 30 ስጋ ገዝቶልን ምናምን እቤት ነበረ። ብቻ ለማንኛውም ሰውዬው ውሸታም እንደሆነ እንደዚህ ያስታውቃል። ልጅቱ በጣም ድርቅ ያለች ናት። ባይዘው አረብ ሀገር ደርሰን የምንመጣ ሰዎች በጣም ሀቀኛ ነን። የሆነ ይዘን የሆነ ነገር አንለቅም እንጂ ግን የውሽሚት ነገር ደግሞ በጣም ነው ያናደደኝ። ሙስሊም ሆነሽ በዚህ ደረጃ ራስሽን አርክሰሽ የምትላገዩ ነገር በጣም ነው የሚያስጠላኝ። በጣም ማለት ነው። ለምን አንቺ በጣም ባለየ ነሽ። በዚህ ደረጃ ደግሞ ሴት ሆነሽ በሴት አላቅ እንዴት ብለሽ ዲስሪስፔክት እንደምታረጋት ልጅቱን ማለት ነው። ልጠይቃት። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየ። እንኳን ደህና መጣሽ። በጣም ደስ ብሎኛል። ሀረግን ታውቂያታለሽ? ዛሬና ባለፈው አይቻታለሁ። ዲኤንኤ ላይ ነው ያየሻት? ዲኤንኤ ላይ በደንብ አይቻት ነበረ። ቆንጆ ነች አይደለችም? እውነት በይኝ እስኪ። ሁለቱም ቆንጆ አይደሉም። ማንና ማን ናቸው ቆንጆ ያሉት? ጥላሁንም እሷም ሁለቱም ቆንጆ አይደሉም። ስለዚህ ቆንጆ አይደሉም። እሺ በጣም ጥሩ። አልጠበኩትም እና አንዳንድ ጊዜ ቢያንስ እሺ በጣም ጥሩ። ስለዚህ ቆንጆ አይደለችም ማለት ነው? አዎ የመልክ ቆንጆ አይደለም ሁለቱም፣ ግን ጥላሁን ውስጡ ቆንጆ ነው። የእሷስ? እሷ ታውቃለች። አላውቃት። እሷ አታውቀውም። አሁን እሷ ለአንቺ ምንድን ነው የምትባለው? ጣውንት ነው የምትባለው? የባል እኔ ነኝ ጣውንቷ። አንቺ ነሽ ጣውንቷ? አንቺ ነሽ አይደል ጣውንት የምትሆኚው? ስታያት ምን ይሰማሻል? ምንም ቅናት የለም? ምን አገባኝ እኔ እኮ እየተደረግኩባት። ስለ እውነት ከሆነ እኔ እየተደረግኩት አይደለም። ስለዚህ ምን ያስቀናኛል? የምትቀናው እሷ ናት። እሷ ነች እንጂ መቅናት ያለባት። አዎ አንቺ ምንም አይነት የቅናት ስሜት አይሰማሽም? እኔ ምን ይሰማኛል? ሲጀመር ታሪኩን አውቀዋለሁ። ሲቀጥል ውስጡ ስለሌለች ምንም የሚሰማኝ ታሪክ የለም። እሷ ጥላሁን ልብ ውስጥ የለችም? የለችም። አንቺ ጥላሁን ልብ ውስጥ አለሽ? በጣም እርግጠኛ ነሽ? መስክሮልሃል መሰለኝ። መስክሮልሃል። በጣም ወዳት ወድሻለሁ ሲል ነበር። ግን እንደዚህ ሳስበሽ ታውቂያለሽ? እሷን የሆነ ቀን ላይ እንደ ተዋት እሱ አንድ ቀን ሊተወኝ ይችላለሽ፣
አስበሽ ታውቂያለሽ? ይተወኛ ከመሰለው አምኜበት ነው የምገባው። ገባ የሆነ ነገር ቀጥልበታለሁ አይደለም። ሲሆን ይሆናል፣ ሲቀር ይቀር። ይህን ያክል ራሴን አሳልፌ አልሰጥም። አትሰጪም። አንቺ ከመምጣትሽ በፊት አንቺ እስከምትመጪ ድረስ ከሀረግ ጋር እያወራን ነበረ። እስከ ሀረግ ጋር ስናወራ ሀረግ የምታነሳቸው ሀሳቦች ነበሩ። ለምሳሌ ያክል ግንቦት 30 ከኔ ጋር ነበረ። ከመውለዴ ከ3 ከ4 ከ5 ቀን በፊት እኔ ጋር ነበረ። አብረን ነው ስንፈስክ የነበረው። ጿሚዎች ስለሆነን አብረን ጾም ለመያዝ አብረን ነበርን ብሎ ስትለን ነበረ። አንቺ ምን ትያለሽ? እሷ ከመውለዷ ከ1 ሳምንት በፊት ማለት ነው። ሊሆን ይችላል። እኔ የደበቀኝ ነገር አለ ብዬ አይደለም፣ ግን ደግሞ አይደሉም። እሷ ናት የምታውቀው አይደል? እሱ ደግሞ ነግረዋል። 2 ዓመት በፊት ነው ብለዋል አይደል? ከ2 ዓመት በፊት ነው ያለው። ስለዚህ እሷና እሱ ናቸው እንጂ የሚታወቁት በዚህ ጉዳይ ላውቅ አልችልም። እንደው አሁንም አይሄድም ብዬ አይደለም፣ ይሄዳልም ብዬ አይደለም። ሁለቱ ግን ይታወቃሉ። እንደው አሁንም ደግሜ ለመጠየቅ ያክል አላውቅም፣ ትክክል ሊሆን አልሆን አላውቅም። ባለፈውም ጠይቄሽ ነበረ። ይሄ ውጤት ሲከፈት እንዳለችው እሷ እንዳለችው እውነት ሆኖ ቢገኝ፣ ድንገት እውነት ሆኖ ቢገኝ፣ እውነት ሆኖ ካልተገኘ ውጤቱ ልጆቹ አባት አይደለም ካሉ የአንቺ እልልታ ነው የሚሆነው ብዬ አስባለሁኝ። ውጤቱ ግን አባት ነው የሚል ነገር ቢናገር እና እሷ ያለችው ነገር እውነት ሆኖ ቢገኝ በአንቺ ላይ ሆኖ ቺት ማድረጉ ምንም ይረብሽ ነገር የለም። በእኔ እኮ አይደለም ቺት ያደረገው፣ ቺት ያደረገው በሷ ነው። ከአብሯት እስክትወልድ ድረስ አብሯት ከነበረ ቺቱ በሷ ነው፣ በእኔ አይደለም። አንቺ ላይ አይደለም። አይረብሽሽም? እሱ አንቺ እኔ በፍጹም አልረብሽም። አይረብሽሽም? ምን ይረብሸኛል? አባ እኔ ምንም ይረብሸኝ ነገር የለም። እኔ እኮ አሁን አጠገቤ ስላለች ልንገርህና እኔ ለጥላሁንና ለሷ ለማስታረቅ ነው። ይሄው አጠገቧ ፊት ለፊቷ ላይ ምን ሲጀመር ልታስታርቂ ብትገቢማ የሰው ባል አትቀሚም ነበር። ባልዬ ስለሆንሽ እንጂ ልታስታርቂ ብትገቢ ኖረው የሰው ባል አትቀሚም። ባልዬ ስለሆንሽ ግን የሰው ባል እየቀማሽ ነው። አፋሌ ብለሽ ደግሞ ታወሪያለሽ። እንዴ በራስሽ ስለማትተማኝመኝ መሰለኝ ፊትሽን እንትን የጋረድሽው አይደለ? በሁለተኛ ደረጃ ደግሞ ሙስሊም ነኝ አትበይ። ገባሽ? እስልምና የኛ እስልምና የክርስቲያንን ወንድ አያገባም። የኛ ሙስሊም የሆነ ሴት የክርስቲያን ወንድ አያገባም። ገባሽ? ዋ ትጨማለቃለች እንዴ በፈጣሪ። ጥረቴ እስከዛ ድረስ ነው። ታስታርቅ ለማስታረቅ ሞክረሽ ነበር? ለማስታረቅ እኮ ነው። ይሄው አጠገቧ ላይ ነው። ምን ደውለሽላት ነበረ? በጣም ነው ያወራን እኮ እኔ እና እሷ እጅግ በጣም ሄደናል እኮ። እውነቴን ነው የምልህ። ግን ጥላሁንን ሳናግረው ወደ መጣላት ሄድን እኔ እና እሱ ማለት ነው። ገባ? አንዴ አግኛት፣ አውራት፣ እድል ስጣት። የልጆች እናት ናቸው ቢያንስ ማለት ነው። እውነቴን ነው የምልህ። እኔ ወይ ጥላሁን እዚህ ጋር ስለሌለ አይደለም፣ ጥላሁን አያውቅም ይሄንን ስል በቃ ሁልጊዜ ግን አውራት፣ እድል ስጣት ለምን ብዬ ነበር የምለው። ለእሷ ደግሞ አይዞሽ ትታረቁ ይሆናል እውነት ያው አጠገቤ ናት። በጣም ነው የምናወራው። ለማንኛውም እህቶቼ ማለት ነው ከትዳራችሁ ላይ ሌላ ጣልቃ ሴት አታስገቡ። ከምሬን የምነግራችሁ ወላሂ። አሁን እቺ አስታራቂ መስላ ነው እንግዲህ የገዛ ባሏን የነጠቀቻት። በሁለተኛ ደረጃ ደግሞ በሃይማኖቱም አይግባቡም። በእኛ በእስልምና እንደ ሸሪዓ 2 ሚስት ማግባት ይፈቀዳል፣ በክርስትና ደግሞ አይፈቀድም። እና አንዳንዴ ከማይሆን ነገር እየገባችሁ ፕሊስ እስልምናችን አታሰድቡት፣ ይደብራል። በጣም ነው የምናወራው። መታወቂያው በኋላ ተደዋውለናል። ከመታወቂያው በፊት እንደው ለልጆቹ ሁላ የልደት ካርድ ልታወጣ ነግሬያለሁ ባለፈው። መስዋዕት የሆንኩሽ እኔ ነኝ። ልንገርሽ፣ የእውነት ነው የምልሽ። ሂድ ግዴታህን አወጣላቸው። ምክንያቱም የራሴ የሆነ ታሪክ ስለነበረ ማለት ነው። ሂድ አወጣላቸው፣ ልጆችህ ናቸው። ለምንድን ነው እምቢ የምትላት? ታሪክ ምንድን ነው? እኔ ለአላህ ሰጥቼዋለሁ ታሪኬን፣ የራሴም ማለት ነው። በእርግጥ ለእሷ የተወሰነ ነግሬያታለሁ እንድትማርበት ቢገባ። እኔ የሰው ህይወት ማበላሸት የምፈልግ ሰውም አይደለሁም። እዚህ ጋር እንደገለጸችኝ አይደለሁም። ገባ? ፍቅረኛ ወይም እጮኛ ምናምን ተብዬ የምተረብበት አልነበረም። ገባህ? ግን እሷ እኔ አላቅም። እሷ በገለጸችኝ መንገድ በጣም ነው የሚደብረው። እኔ ነው እሷ አወራነው ሌላ ነው። እውነቴን ነው የምልህ። እኔ ነው እሷ ስንገናኝ ስናወራ እህት እንዳገኘች በቃ እኔም እህት እንዳገኘው አብረን ቡና እንደምንጠጣ ህይወት ትቀጥላለች። ገባ? እሱ የሁለታችሁ ባል ሆኖ ወይም ፍቅረኛ ሆኖ በጣም ብዙ ያወራነው። ይኸው አጠገቤ ናት። በስልክ ነው ስንገናኝ ብለህ ሳይሆን በስልክ ቢያንስ 3 አውርተናል።
3 ጊዜ ተደዋውለናል እና በስልክ ያለውን ነገር እባክሽ ልጆች አይበተኑ ታዩ ማለት እንደዚህ ነው በሚል ስናወራ በቃ ልጆቼ ትልቁ ልጅ አሁን መካከለኛው ማለት ነው ለአባቱ ያለው ፍቅር ተገልጾ አያልቅም ማለት ማንኛውም ልጅ ፍቅር አለው አይደል የዚህ ደግሞ በር ላይ ተኝቶ ስንቀን እመጣለሁ ይለዋል ለምሳሌ ስራ ሲሆን እኔ ስራ እንደሆነ ነው የማውቀው እመጣለሁ እንደ ቤቢ እንትን አምጥቼል የሆነ የሚወደውን ነገር አመጣልሃለሁ ይላል ለምሳሌ ማታ ስጋ ይዤልህ እመጣለሁ ካለው በር ላይ ማን ነክቶት ይናከሳል በጣም ማለት ነው ግን አንድ ነገር ግን እኔ ልጠይቅሽ አሁን እዚህ ጋር ልግባና ማለት ነው ጥላሁን ከልጆችሽ ጋር ብዙ ጊዜ ያሳለፈው ነገር የለም አይ አለ የለም ልንገርሽ እውነት ነው እዚህ ጋር የምናወራው ማለት ነው የለም ግን ማለት ነው ልጅሽ እኔ ያክል ልትቀርጪው ምችው አንቺ ነሽ ወይስ ጥላሁን ነው አንቺ ልጅሽን መቅረጻችን ልጅሽን እንዴት አትቀርጪ ደግሞ ያለው ልንገርሽ እዚህ ጋር አሁን እና አንቺ ያወራንበትን ትክክለኛ ነገር እናውራ አንቺ ራስሽን ጥለሻል ልጆችሽን ልትጥይ አይገባም ገባሽ ምን አገባሽ ሲጀመር ጋዜጠኛው ራሱ በጣም ደንቆሮ ነው ለእንዳልክ ራሱ እቺ ልጅ ይቅርታ እንዲጠይቅ እንፈልጋለን ካልሆነ ግን ምን እንደምናረግ እኛ እናቃለን ለማንኛውም ውዶቼ ማሮቼ ፍቅሮቼ ይሄ በጣም ነው ያናደደች ወላሂ በእስልምና ሁለተኛ ይቻላል ይሄኮ ክርስቲያን ነው ስለዚህ ሁለተኛ መግባት አትችይም ገብተሽ አትግማሚ በአላህ ራሷን አትንከባከብም ነግራኛለች አውርተናል ነው እዚህ ጋር ምንም እንዳትዋሽ እኔ ራሴን በፍጹም አልንከባከብም ሲጀመር ራሷን ብትንከባከብ ምን አገባሽ አንቺ ምን ጥልቅ አረግሽ ምን አገባሽ እንዴት ነው የምትንከባከበው እንዲያስል ልጅ እናቶቻችን ያሳደጉን እኮ እኔም እኮ 2 ልጅ አሳድጌያለሁ ምን ሆነሽ ያለ ማንም ድጋፍ የቤት ክራይ ሳይኖረኝ እጅግ በጣም ጠንካራ ሆኜ ልጆቼን አልহামዱሊላህ ዛሬ ላይ ጥሩ ደረጃ ላይ ደርሰውልኝ ይማራሉ ራሳቸውን ይንከባከባሉ ብዬ አስባለሁ ልጆች አሉሽ በእውነት እድሜያቸው ስንት ነው 12 8 አለኝ ገባሽ በጣም ጠንካራ ሆኜ ልጆቼ ትበልጫለሽ ወይስ ይበልጫል እኮ ልንሆን እንችላለን እውነት በጣም ጥሩ ስንታት ምን ተሰማሽ አሁን በቀደም ለታ ነበር አያየሻት በቀደማው በደንብ ማላየኋትም ጋዜጠኛው ይቅርታ ጠይቅ